የቲክቶክ ባለቤት ባይት ዳንስ የሚባል ካምፓኒ ነው። ባይት ዳንስ ዓለማችን ላይ በቴክ ዘርፍ አሉ ከሚባሉት ካምፓኒዎች መካከል ዋነኛው ነው። ይህ ካምፓኒ ደረቱን የሚነፋበትና የሚኮራበት ነገር ቢኖር ይህ ቲክቶክ ነው። ቲክቶክ ሰውን በዓለም ዙሪያ ተቆጣጥሮለታል። በዚህም በ2024 በአንድ ዓመት ውስጥ ብቻ 156 ቢሊዮን የአሜሪካን ዶላር ገቢ አግኝቷል። ሊያውም የሚያገኘው ገቢ በየዓመቱ በ29 በመቶ ያለማቋረጥ እየጨመረለት። ይሄ ማለት ይህ ካምፓኒ በቀጣይ ዓመት ወደ 201 ቢሊዮን የአሜሪካን ዶላር ለማስገባት እየተንቀሳቀሰ ነው። እንዴት? አንተ ጊዜን እየሰጠው እርሱ ወደ ገንዘብ እየለወጠው። 10 ደቂቃ ብቻ ያለው ብለህ ገብተህ 2 ሰዓት ሞልቶ ሊያውም ተለምነ ሆኗል የምትላቀቀው። አሁንማ ሱስ ሆኖ ከዚያ ባዜ የሚያላቅቀኝ የሚል ሰው ሞልቷል። አንተ የምታየውን የምትመርጥ እንዳይመስልህ፣ አልጎሪዝሙ ነው የሚመርጥልህ። አንተ ራስህን ከምታውቀው በላይ አሁን አልጎሪዝሙ እያወቀ መጥቷል። መፍትሄው ቲክቶክን ነገ ተነስተ ማቆም አይደለም። በዚህ ዝግጅታችን ቲክቶክን በተመለከተ እንዴት ጥበበኞች መሆን እንዳለብን 5 የሚጠጉ ዘዴዎችን እንመለከታለን። እንዲሁም አእምሯችን ላይ እንዴት እየተጫወተብን እንደሆነ በስሱ ለመመልከት እንሞክራለን። አብራችሁን ቆዩ። የዶፓሚን ወጥመድ። ቲክቶክ ቫሪያብል ሪዋርድ የተሰኘ የሳይኮሎጂ ህግ ይጠቀማል። ቀጣይ ቪዲዮ ምን ሊሆን እንደሚችል አታውቅም። ምናልባት አሰልቺ ወይም በጣም የሚያስደስት ሊሆን ይችላል። ታዲያ ይህ ቀጣይ ምን ሊሆን ይችላል የሚለው ስሜት አእምሮ ውስጥ ዶፓሚን እንዲመነጭ ያደርጋል። ዶፓሚን ደግሞ የደስታ ስሜት እንዲሰማ የሚያደርግ በጭንቅላት ውስጥ ያለ ነገር ነው። ቀጣይ ምን ሊሆን ይችላል ብለህ ባየ ቁጥር በዛ ነገር የመያዘ መጠን ይጨምርና ሱስ ይይዛል። እና አስተውለ ከሆነ የቲክቶክ የፊት ለፊት ገጽ ወይም ገና እንደገባ የሚያጋጥም ሆነ ተብሎ ማለቂያ የሌለው ቪዲዮ በማቅረብ ነው። ያለማቋረጥ እንድታይ፣ እንደውም ልትወጣ ፈልገ ባክ ስትለው በአንድ አይወጣም፣ ሌላ ቪዲዮ ያቀርብላል። ይሄ ሁሉ በሙያው በሰለጠኑ ኢንጂነሮች ሆነ ተብሎ የተቀመረ ነው። አእምሮህን ወዴት እየቀየረው ይመጣል? አጫጭር ቪዲዮዎች አእምሯችን ላይ አሉታዊ ተጽዕኖ አላቸው። ረዘም ላለ ጊዜ ትኩረት መስጠት ይሳነናል። ቶሎ ቶሎ አዲስ ነገር ለማየት እንቸኩላለን እና ሌላም ብቻ በጊዜ ሂደት ረዘም ያለ ጊዜ የሚወስድ ነገር መጨረስ እየከበደን ይመጣል። አንድ መጽሐፍ አንብቦ መጨረስ የመዘግየት ያህል ስሜትን በውስጣችን ይጭራል። 20 ደቂቃ የሚሞላ ጠቃሚ ቪዲዮ እንደ አሰልቺ ነገር ሆኖ ይታያል። ማጥናት ምን ልበል እንደ ህመም ይወጋሃል። ምክንያቱም አሁን አእምሮ በ15 ሰከንድ ተቃኝቷል። ይሄ ማለት ያሰብካቸውን ነገሮች ማድረግ ያቃተ ሰነፍ ስለሆንክ ሳይሆን አእምሮ በዚህ አጭር ነገርን በመልመድ አዙሪት ውስጥ ስለተቃኘ ነው። አእምሯችንን ለመጠበቅ የሚረዱን 5 ዘዴዎች። ቀጥሎ ይረዱናል ያልኳቸውን የቪዲዮን ዋና ግብ የሆኑ 5 ዘዴዎችን አስቀምጫለሁ። ከዚህ ነገር ለማምለጥ ቲክቶክን መደለት መፍትሄው አይደለም፣ ማስተዋልና ገደብን ማበጀት እንጂ። ዘዴ 1 ማብቂያ የሌለው ስክሮልን አቁም። ቲክቶክ ከመክፈት በፊት ስልክ ላይ ያለውን የሰዓት ምልክት ተጭነ 20 ደቂቃ ላይ አላርም ሙላ። ከዛን 20 ደቂቃ ሙሉ ካየ በኋላ አላርሙ ጮሆ ስለሚያነቃ ራስን ትጠብቃለህ። ዘዴ 2 ኖቲፊኬሽኑን አጥፋው። ይሄ በጣም ይጠቅማል የሚባለው ነው። ኖቲፊኬሽን ማጥፋት ማለት የስልኩን እንዳለ ሳይሆን የቲክቶክ መተግበሪያ ወይም አፕሊኬሽንን ብቻ ነው። ኖቲፊኬሽን በባህሪው ሳይኮሎጂካል ይመስላል። አስቸኳይ ነገር እንዳለ እንዲሰማን ያደርጋል፣ ወይም ደህና ከነበርክበት መልሰው ያን ነገር እንዲያስታውሱ ያደርጋሉ። ስለዚህ አጥፋው። አንተ ራስህ ነህ መቼ መጠቀም እንዳለብህ አስበህና ወስነህ መጠቀም ያለብህ እንጂ እነርሱ አይደሉም። ዘዴ 3 በየቀኑ ረዘም ያሉ ቪዲዮዎችን ለማየት ሞክር። ረዘም ያሉ ቪዲዮዎች ብቻ ሳይሆን ትኩረትህን ረዘም ላለ ጊዜ ሊወስድ የሚችል ነገርን ሁሉ ማድረግ ትችላለህ። ለምሳሌ መጽሐፍን ማንበብ። ካልሆነ ግን ትምህርት ሊሰጡ የሚችሉ ወይም መንፈሳዊ ረዘም ያሉ ቪዲዮዎችን በየቀኑ ማየቱ ለአእምሮ በጣም ጠቃሚ ነው። ምክንያቱም አጫጭር ቪዲዮ ብቻ እያየ እንዳይወሰን ስለሚረዳ ነው። ረዘም ያሉትን እያየ ስለሆነ ሚዛናዊ እንዲሆን ይረዳዋል። ዘዴ 4 የፊት ገጽህን ራስህ ተቆጣጠረው። የፊት ገጽ ማለት አፕሊኬሽኑን እንደከፈትክ የምታገኘው ነገር ነው። አልጎሪዝሙ አንተን ይጠቅማሉ ያለውን አይሰጥህም። አንተን የሚጎዱ ቢሆኑ ራሱ ምንም ደንታው አይደለም። አልጎሪዝሙን ኮምፒውተር አድርገን ማሰብ እንችላለን። ስለዚህ ስሜት አይሰጠውም። ራስህ የማይጠቅሙ ኮንተንቶችን ወዲያው አሳልፋቸውና ሊጠቅሙ የሚችሉትን ብቻ ተመልከት። ያየኸው በሙሉ ለአልጎሪዝሙ እንደ ምግብ ነው። ስለዚህ አስተውለ መግበው። ዘዴ 5
ከመተኛት በፊት ሆነ ስትነሳ ቲክቶክን ማየት አቁም። ማታ ተጋድመ የምታየው ቲክቶክ የእንቅልፍህን ጥራት ይነጥቃል። ደግሞ መተ ነገር ግን ቲክቶክ ስታይ እንቅልፍ ይጠፋል። ምክንያቱም ቲክቶክ ስታይ አእምሮ የሚያመነጨው ዶፓሚን እና የስልክ ስክሪን የሚያመነጨው ብሉ ላይት ሁለቱም እንቅልፍን የሚከለክሉ በመሆናቸው ነው። አንድ ላይ ተገናኝተው ሲመጡ ምን ሊፈጠር እንደሚችል መገመት ደግሞ አያዳግትም። እንደኔ ምክር ከመተኛት ቢያንስ ከ1 ሰዓት በፊት ቲክቶክ አትመልከት። አሁን እንኳ ባይመስል ወደፊት ይጠቅምሃል። በመጨረሻ ቲክቶክ በራሱ ችግር አይደለም፣ አጠቃቀማችን ነው እንዲጎዳን የሚያደርገው። እኛ ትኩረት ስለሰጠነው ነው። ትኩረት ደግሞ ዝም ብሎ ለማንም አይሰጥም። አሁን እንጂ ትኩረት እኮ በጣም ውድ ነገር ነው። ትኩረትን ለማግኘት ስንቴ ተሰቃይተናል። አልጎሪዝሙ ግን ቀላል አይደለም፣ የብዙዎችን ትኩረት ሰርቋል። ስለዚህ እንንቃ። እናንተ ምን ትላላችሁ? እስቲ ኮሜንቱ ስር አስተያየታችሁን አስቀምጡልን፣ እንወያይበታለን። እኛ እዚሁ ጋር አበቃን። በቸር ቆዩን።